ተመልካቾቼ ዛሬ ስለ ሱመያ መልስ ሰጥታለች፣ ስለ ሀዩ ማለት ነው። አንቺ ምን አገባሽ? እኔ አልጋ ቤት የፈለገውን ብገዛ እኔ በራሴ ነውና አይመለከትሽም። አንቺን የኔን ስም ምን አስጠራሽ ብላለች ሱመያ። ሀዩ የኔን ስም ምን አስጠራሽ? ተሰራሽም በራስሽ ስሪ፣ ተግዛልኝም ታሽ ግዛልኝ በዩ ሱመያ እንዲያረገች ለምን ትያለሽ ብላለች። እና ትክክል ናት ሱመያ ማለት ነው። ሱመያ መልስ ሰጥታለች ለሀዩ። እስከ መጨረሻ አብራችሁን ቆዩ። ቪዲዮ ላይ ሰብስክራይብ ማድረጋችሁ እንዳይቀር አበረታቱኝ። ብርቱካን ነኝ ማለት ነው፣ ቅመሟ ማለት ነው። ብርቱካን ቅመሟ ነኝ። ማበረታታችሁን እንዳትተዉ። አስተያየት ካላችሁ አስተያየታችሁን በኮሜንት አስቀምጡ። የማስተካክለው ነገሮች ብርቱካን ይሄ እኮ አጠፋሽ፣ ትክክል አይደለሽ ብላችሁ ኮሜንት ላይ አስቀምጡልኝ። ለዛሬ ያለን ቆይታ ይሄን ይመስላል። አመሰግናለሁ ስለምታበረታቱ ሁሉ። ከጎን ያላችሁ ስካፋ በሁሉ ነገር ከጎን ያላችሁ ሰዎች በጣም አድርጌ አመሰግናለሁ። ሰላም ክቡራት እና ክቡራን የብርቱካን ፋይፍቱ ቻናል ፋሚሊ ሰላም ብያለሁ። በያላችሁበት ዓለም ዳርቻ ሁሉ ሰላም፣ ደስታ፣ ፍቅር፣ አንድነት ተራ አብዝቼ ለእናንተ እመኛለሁ። ኢትዮጵያ ሀገራችንን ሰላም ያደርግልን። ሰላም ለኢትዮጵያ፣ ሰላም ለሀገራችን ይሁን። እናንተም እያላችሁበት ዓለም ዳርቻ ሁሉ ሰላም፣ ደስታ፣ ፍቅር፣ አንድነት አብዝቼ ለእናንተ እመኛለሁ። ክቡራትና ክቡራን ተመልካቾቼ ዛሬ ይዤላችሁ የመጣሁት ስለ ሰይድና ስለ ሱመያ። እንግዲህ ሱመያ ሀዩ እንግዲህ ሀዩ በጣም እያሳቀች ነው፣ እያስገረመች ነው ያለችው። እንግዲህ የሰይድ ሁለተኛ ሚስት ማለት ነው። በጣም ስትሮንግ ናት። ስትሮንግ በጣም እኔ እንጃ ብቻ ሀዩ እንዴት እንደምገልጻት አላውቅም። ሱመያ በጣም ጥሩ ሰው፣ ደርባባ፣ እኔ እንጃ ብቻ በምን ድንገራችሁ ማለት ነው። ያው እንግዲህ እዛ እንኳን ቤት ሊገዙ ሄደው ጭቅጭቋን አያችሁት። እንደው በመሀል አስገባላችኋለሁ ቪዲዮውን አንድ ጊዜ ማለት ነው። ጭቅጭቋን አያችሁት። በቃ ወይ ትንሽ ግን ራሴን ስላመመኝ ነው። እናንተ አይኔ ሁሉ ያው ብር ብሏል። ያው ጥሩ አይደለም ዛሬ። ለምን እንደሆነ አላውቅም። አላውቅም ዛሬ። ስለዚህ እቺን ዲስካውንት ፓኬጅ ደግሞ በዓል ምክንያት በማድረግ ያወጣናት ነው። ስለዚህ እስከ 3 ሚሊዮን ድረስ የሚደርስ ዲስካውንት ፓኬጆች አሉ። ቀድሞ የመጣ ሰው ከነዚህ 15 ሰዎች እንግዲህ አንደኛው ውስጥ ጥሩ አይደለም። ራሴን አሞኛልና ለዛ ነው። እሺ አይኔ ራሱ እንባ እንዳዘለ ነው። እና ሱመያ ግን በጣም ትዕግስተኛ። አንቺ ሱመያ ግን ተሱመያ እኩል ያምራታል ጋይስ። እንዴት ነው አስተሳሰቧ? የሀዩ አስተሳሰብ። ሀዩ በጣም ጥቅመኛ ሴት ናት። እውነት ሰይድን ለትዳር ሳይሆን የፈለገችው፣ ሰይድን የፈለገችው ለጥቅም ብቻ ነው። ሌላ አንድና አንድ ጥቅም ብቻ ነው ሰይድን የፈለገችው ሀዩ ማለት ነው። ለሌላ አይደለም የፈለገችው። እውነቴን ነው የምላችሁ። አረ ጋይስ ላይክ ሰብስክራይብ ማድረጋችሁን አትርሱ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ቅመሟ ነኝ ማለት ነው። ቅመሟ ብርቱካን ፋይፍ ተባላለሁኝ። አበረታቱኝ። ላይክ ሰብስክራይብ በማድረግ ሼር በማድረግ ቤተሰብ አድርጉኝ ማለት ነው። እና ብቻ እንድታበረታቱኝ በአክብሮት እለምናለሁ። ተወደዳችሁ ላይክ ሰብስክራይብ ማድረጋችሁን አትርሱ። ቁም ነገር አዘል ነገሮችን ሁልጊዜ ይዤላችሁ እመጣለሁ ማለት ነው። እና ሰይድ እንግዲህ ከስንት ጭቅጭቅ በኋላ ገዛላት ቦታውን ማለት ነው። 3 መኝታ ቤት ያለውን የፈለገችው 3 መኝታውን ቤት ገዛላት። ማሻአላ ተባረካላሁ። ሰይድ ግን አንተ አደራ ተጠንቀቅ። እኔ ዛሬ ድብድ ነው የሚያጫውተኝ። ለምን እንደሆነ አላውቅም። ድብድ እያጫወተኝ ነው። ግን ባዘቡ ይቅርታ። እኔ ላለባበሴ በጣም ይቅርታ ጋይስዬ። እኔ አይሆኝ አይደለም ነገር ግን አይዶን ነው አላውቅም፣ ምን እንደሆነ አላውቅም። ድብድ ነው ያደረገኝ ዛሬ ማለት ነው። እንግዲህ ሀዩ ተገዛላት ቤቱ ማለት ነው። ቤቱ ተገዛላት በኋላ እህት የመለሰችው ቃላት ምንድነው? አይደል እንግዲህ ቦታዬን ተገዛልኝ የትም ድረስ ነው ያለችው። የትም ድረስ እኔ አንተን አልፈልግም ነው ያለው። 14 ሰዎች አሉ። ልጅቷ ማለት ነው በጣም የሆነ የዋህ ነገር ነች ልበል፣ ተንኮለኛ ነች ልበል፣ ኃይለኛ ነች ልበል። እዚህ ጋር ማለት ነው እሷ ሰይድ ዝም በያላት እንኳን ማውራት በቃ ሂድ። ለምን ሰው ፊት አሁን ለገንዘብ ነው የምትፈልገው? ሀዩ ማለት እኔ ራሱ ለእኔ ጥያቄ ሆነብኝ ነው ማለት ተዛ ሁሉ ጭቅጭቅና ቆይታ በኋላ
እንግዲህ ሀዩ በቃ አልፈልግም ሂድ እያለችው ነው። በቃ ሂድ አሁኑኑ ሂድ፣ እኔ ይሄን ታገኘው እኔ አንተን አልፈልግም እያለች ነው። እውነቴን ነው የምላችሁ ግን ቤተሰብ እውነት የሀዩ እኔ የዋህነት ነው ወይንስ የብልጠት ነው? እኔ እንኳን እሷ የዋህ መስለኝም ስመስራት የሆነ ብልጣ ብልጥና ሲመስለኝ ብልጣ ብልጥና የሆነ ኃይለኛ ናት የምትመስለኝ ማለት ነው። የዋህ እንኳን አትመስለኝም። ሶ ለምን እንደሆነ አላቅም። አይዶን ነው እንግዲህ ሀዩ ማለት እኔ እንጃ ብቻ የሆነ ንዳድ ነገር ነው የምትመስለኝ ለእኔ ማለት ነው። እንደኔ እንደምስላት በጣም ጥቅም ፈላጊ ትመስለኛለች። እንግዲህ ሰይድ በእንተና በሶምያ አይን እኔ እንጃ በሶምያ አይን ሀዩ ጋር መኖር ማለት ብቻ ከባድ ህይወት ነው የሚኖረው። እንግዲህ ፈጣሪ የሆነው ማለት ነው። እኔ እንጃ ብቻ አላቅም። ቤቷን ታገኘች በኋላ የትም ድረስ እኮ አለችው። ሂድ አሁን ሂድ አለችው። ቤቱ ተተገዛላ በኋላ በስሟ ታደረገለት በኋላ የትም ድረስ አለች። አይገርምም? ግን እንደዚህን ያህል ጥቅም ባንፈልግ ጥሩ ነው መልካም ነው ብዬ አስባለሁ። ጥቅም በጣም ባንፈልግ መልካም ነው ብዬ ነው የማስበው። ጥቅመኛ አንሆና። በተለይ በጣም ጥቅመኛ እየሆን ነው። እንግዲህ ጥቅመኛ ባንሆን ደስ ይለኛል። ጥቅም ባናስብ ሰውን ብናስብ በጣም ደስ ይለኛል። ተመልካቾቼ እንግዲህ ይሄን ይመስላል ሶምያ የተናገረችው ቃላት። ሶምያ ምን አለች እንግዲህ አይ እኔ ሆንስ ግራ ገብቶኛል። የሀዩ ነገር ግራ ገባኝ። የብልጠት ነው ወይንስ የዋህነት ነው ብላ ነው የመለሰችው ሶምያ። እውነት ለእኔ ራሱ ጥያቄ የሆነብኝ ነገር ነው ሶምያ የተናገረችው ማለት ነው። ለእኔ ብዙ ጥያቄ ሆኑብኛል ሶምያ የተናገረቻቸው ቃላቶች ማለት ነው። እንግዲህ ሀዩ ልቦና ይስጥሽ፣ ሌላ ምንም አልልሽም። እኔ ሌላ ምንም የምልሽ ነገር የለም። ፈጣሪ ልቦና ይስጥሽ እና ጥቅም ፈላጊ ያድርግሽ ብዬ ነው ምስልሽ። ለችው በጣም ይገርም ነው። እኔ አንተን አልፈልግህም፣ የትም መድረስ ትችላለህ፣ የትም መግባት ትችላለህ። እኔ ቤቴን ተገዛህልኝ፣ ቤቴን ታገኘው አይደለም ሶምያን መፈለግ ጎጃም ጎንደር መሄድ አይደለም የትም ገደል ግባን ያለችው ይሄን ቃላት ተጠቅማለች ማለት ነው። በመጨረሻም ላይ እንግዲህ ሀዩ በጣም ጥቅመኛ ሴት ናት። እውነት እኔ እንደማስበው በሶምያ አይነት ሀዩን ታያት እንጃ። ሁሉም ማለት ይሄ የምንኖረው ህይወት ሁሉ ቀሪ ነው ማለት መሞታችን። አንዳንድ ጊዜ የሆነ ነገር ስናስብ መሞታችን እያስብን ቢሆን ጥሩ ነው። እኔ በብዛት ለማደርጋቸው ነገሮች ሁሉ መሞቴን አስባለሁ። ሞቴን ነው የማስበው ማለት እግዚአብሔርን እንዳላስቀይሙ ቢያንስ በተቻለኝ አስቀይመዋለሁ። እያስቀይምኩት ነው አምላኬንም። ነገር ግን በተቻለኝ አቅም እንኳን ፈጣሪ እንዳለማስቀየም እፈልጋለሁ ማለት ነው። የሆነ የማደርጋቸው ነገሮች ተጥቅሞች ጥቅም ፈላጊ እግዚአብሔር አምላክ ምን ይላል? ለነገ ብዙ አታስብ ነው የሚለው። ጥቅም አትፈልግ ይላል እግዚአብሔር አምላክ። ጥቅም አትፈልግ፣ ለዕለት የምትበላው ብቻ የምትጠጣው የምትለብሰው ለምን ጸሎት አድርግ ነው የሚለው። እና ሀዩ ደግሞ በጣም ጥቅመኛ ሴት ነች ከሚገባ በላይ ማለት ነው። ሀዩ በጣም ጥቅመኛ ሴት ነች። እውነት ይሄን ነው ብዬ አልቀርጽሽም ማለት ነው። ለአንቺ ጥቅም በጣም ጥቅመኛ ሴት ነሽ። ጥቅምሽን ይሄን ነው ብዬ መግለጽ አልችልም ማለት ነው። እንግዲህ ፈጣሪ ወዶና ፈቅዶ ልቦና ይስጥሽ። እኔ ሀዩ ምልሽ ልቦና ይስጥሽ፣ ትዕግስት ይስጥሽ፣ በረድ ያድርግሽ ማለት ነው። እንዴ ሰይድንማ ተጫወችበታለሽ እኮ። ሰይድ እንግዲህ በሶምያዬን አንቺን አግኝቶ ገጨት ነው። ሰይድን ገጨት እያደረግሽው ነው። ተይ ሰይድን አትግጭ፣ ወንድማችንን ተይ፣ ወንድማችን አትጉጅብን ማለት ነው። ወንድማችን እኛ እንወደዋለን፣ እናከብረዋለን። የሶምያ ጋር ሆኑ በጣም ክብር ያለው ሰው፣ የምናከብረው ጥሩ ሰው እንጃ። ሰይድ በጣም ጥሩ ሰው ነው። የብዙ ሰዎችን ህይወት ለውጧል። እኔ የምላችሁ ሰይድ ማለት በጣም መልካም ሰው ነው። ሰይድ ማለት በጣም መልካም ሰው ነው። ከሚገባ በላይ ሰይድ መልካም ሰው ነው። የብዙ ሰዎች ህይወትን የለወጠ ልጅ ሰው ነው እና ስንት ስደት ላይ እጅ ተቆርጦ በአካላተ ጎደሎ ሆነው ዩቱብ ቻናል በመክፈት እያስተካከለ በመስጠት አይዟችሁ አብሮ በመስራት እያበረታታ አይዲ በመስጠት
አይዲ መስጠት ራሱ ትልቅ ነገር ነው ጋይስዬ። አይዲ የሚሰጣችሁ ሰው ዩቱብ ቻናል ትሰሩ አይዲ ይሄን ዛሬ እንስራ ይሄን ዛሬ እንስራ አድርጎ የሚያበረታታችሁ እሱ ራሱ ገንዘብ ብቻ የሰጣችሁን ሰው ሳይሆን የምትወዱት ያ አይዲ የሰጣችሁን ሰው ይበልጥ የሚመክራችሁን ሰው ይበልጥ አድርጋችሁ ልትወዱትና ልታከብሩት ይገባችኋል። እና እንግዲህ ሀዩ ደግሞ እንግዲህ ያኔ እንግዲህ በግድ በአማላጭ ነበር ያገኘችው። ዛሬ ደግሞ ከአንድ መኝታም ከሁለት መኝታም ባለ 3 መኝታ ታልሆነልኝ አካኪ ዘራፍ ብላ ባለ 3 መኝታ ተንዳለለችበት። እውነት አቤት መታደር! እኛ ስንት ዓመቱን አረብ ሀገር እየተንፏቀቅን ያላገኘውን አንቺ በአንድ ጊዜ በአንድ ዓመት ውስጥ ቻንስ እንግዲህ ባለ 3 መኝታ ቤት እድላም ሆነሻል። እውነት ልጅ ውለዱ ክበዱ። እንግዲህ ያው ሰይድ ብዙ ልጅ እንደሚፈልግ ተናግሯል ከዚህ ቀደም። እኔ ብዙ ልጅ እፈልጋለሁ፣ ሶምያ ደግሞ ብዙ ልጅ መውለድ አትፈልግም ብሏልና እውነት በጣም ነው ደስ የሚለው። በጣም ደስ ይላል እላችኋለሁኝ። ብቻ እኔ እንጃ ብቻ እንግዲህ ብቻ እኔ ምን ልበላችሁ። አሁን ያው ብዙ ልጅ እንግዲህ ተሶምያ ውጭ ግን ትንሽ ይከብዳል። ተሶምያ ውጭ ሌላ ጋር ቦታ መሄዱ ትንሽ ቢከብድ ኖሮ ሰይድ ብዙ ልጅ እንደሚፈልግ ተናግሯል። እኔ ብዙ ልጅ እፈልጋለሁ፣ ሶምያ ደግሞ ብዙ ልጅ የምትወልድልኝ አይደለችም። ስለዚህ የግድ ማግባት ያለብኝ ለልጅ ፍላጎት ነው፣ ለሌላ ፍላጎት አይደለም ብሎ ቀደም ሲናገር ማለት ነው። ዛሬ ስለነበረን ቆይታ ከልብ አድርጌ አመሰግናለሁ። በሌላ በአዲስ ቪዲዮ ውስጥ የምንገናኝ ድረስ ቤተሰቦቼ አበረታቱ፣ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳይረሳ። ከልብ አድርጌ አመሰግናለሁ።